ይህ አዋዜ ልዩ ሰበር ነው። ያዳቆነ ሰይጣን ሳያቀስ አይተውም። ፕሬዚደንት ዶናልድ ትራምፕ 51ኛው ግዛታችን ካልሆንሽ መትረፊያም የለሽ ሲሉ ከአንዴም ለሁለት ጊዜ ባለ 25 በመቶ የታሪፍ ስለት እየመወረዱ ስለቱንም የኢኮኖሚ ጉርቢዋ ላይ እየደቀኑ ቀላውሽ እያሉ 2 ወራት የዘለቀ አሰቃቂ ጨዋታ ሲያካሄዱ ከቆዩ በኋላ ከነገ ጀምሮ ካናዳ ላይ ተግባራዊ የሚሆን የ50 በመቶ ታሪፍ እንደሚጭኑ ተሰማ። ትራምፕ ይህን ግንድ ታሪፍ ወርውረው የጣሉት የካናዳ የብረትና የአሉሚኒየም ምርት አቅርቦት ላይ መሆኑ ታውቋል። ትራምፕን ለዚህ ያበቃቸው ከአሜሪካ ጋር ተጎራባች የሆነችውም የካናዳዋ ኦንታሪዮ ክፍለ ሀገር ለ3 የአሜሪካ ግዛቶች ትሰጥ የነበረውን የኤሌክትሪክ አገልግሎት ላይ የ25 በመቶ ሰርቻርጅ በተራ ትርጉሙ የ25 በመቶ የዋጋ ጭማሪ በማድረጓ የተነሳ ነው። በኦንታሪዮ ድፍረት እንደ አራስ ነበር የተቆጡት አሜሪካ ትቅደሙ ዶናልድ ትራምፕ እንደ ቺቺ ለጨበጣ ውጊያ የሚጠቀሙበትን ትሩዝ ማኅበራዊ ገጻቸውን ገልጸው እንዲያም አይሆንም፣ የካናዳን መላ የመኪና ማምረት ቢዝነስን ከጥቅም ውጭ አድርገዋለሁ ብለዋል። በኦንታሪዮ በኩል አድርጋ ካናዳ ወደ አሜሪካ ግዛቶች የሚገባ የኤሌክትሪክ አቅርቦት ላይ 25 በመቶ ጭማሪ ማድረጓን ተከትሎ የንግድ ሚኒስትሬን ወደ አሜሪካ በሚገቡ የካናዳ የብረትና የአሉሚኒየም ምርቶች ላይ በሙሉ ከ25 እስከ 50 በመቶ የሚደርስ ታሪፍ ጣል ስላዝዣለሁ ብለዋል። ውሳኔው ተግባራዊ የሚሆነው ከነገ ጠዋት ጀምሮ ነው። በተጨማሪም ካናዳ ጸረ የአሜሪካ አርሶ አደሮች የሆነ በአሜሪካ የወተትና የወተት ውጤቶች ምርት ላይ ጥላ የኖረችውን ከ250 እስከ 350 በመቶ ታሪፍ በአስቸኳይ ታንሳ። አሁን በፍጥነት የኤሌክትሪክ አገልግሎት ስጋት ለተጋረጠባቸው ቦታዎች ብሔራዊ አስቸኳይ ጊዜ አዋጅን እደነግጋለሁ። ይህም አሜሪካ ከካናዳ የመጣባትን አቆርቋዥ አደጋ ለማቃለል መደረግ ያለበትን ነገር በአስቸኳይ እንድናደርግ ያስችለናል። እንዲህ ያሉ አስደንጋጭ የካናዳ ረዥም ጊዜ የኖሩ ታሪፎች በተመሳሳይ ሁኔታ በአስቸኳይ ካልተሰረዙ ከካናዳ ወደ አሜሪካ የሚገቡ መኪናዎች ላይ የፊታችን ኤፕሪል 2 በኢትዮጵያ መጋቢት 24 የሚጣለውን ታሪፍ በፊት ከታቀደበት በጣም በመጨመር የሀገሪቱን የመኪና ማምረቻ ቢዝነስን ሙሉ በሙሉ አሽመደምደዋለሁ። ከካናዳ የሚመጡት መኪናዎች እዚህ አሜሪካ ውስጥ በቀላሉ የሚሰሩ ናቸው ብለዋል በማኅበራዊ ሚዲያቸው ላይ። የመዘዘኛዋ ኦንታሪዮ የኤሌክትሪክ አገልግሎት 25 በመቶ ጭማሪ ተጠቂ የሚሆኑ የአሜሪካ 3 ግዛቶች ኒውዮርክ፣ ሚነሶታ እና ሚቺጋን ናቸው። ዜናውን ያከበደውና አሜሪካና ካናዳ ወደ ለየለት የንግድ ጦርነት መግባታቸው ነው ያሰኘው አንድ ነገር የኦንታሪዮ አገረ ገዢ ከአቋማችን ፍንክች አንልም ሲሉ ፍርጥም ማለታቸው ነው። ፕሬዚደንት ትራምፕ አሉ አገረ ገዢው እርሶ ሰውዬን ሐኬትና ሁከት ያቁሙ ሲሉ መገሰጻቸውም ተጨማሪ ነው። መዘዘኛው አገረ ገዢ ዳግ ፎርድ ይባላሉ። ኤምኤስኤንቢሲ ለተሰኘ የአሜሪካ ቴሌቪዥን የዜና ቻነል በሰጡት አስተያየት ትራምፕ በነገው ዕለት ተግባራዊ መሆን ይጀምራል ያሉትን የ50 በመቶ የብረትና የአሉሚኒየም ታሪፍ ተከትሎም ትራምፕ በአካሄዳቸው የሚጸኑ ከሆነ እኛም አጸፌታ እንሰጣለን ሲሉ ዝተዋል። ከካናዳ ግዛቶች ሁሉ በሕዝብ ቁጥር አንደኛ የሆነችዋ ኦንታሪዮ ገዢ ዳግ ፎርድ 1.5 ሚሊዮን አሜሪካውያንን ሕይወት የሚነካውን የመብራት ጭማሪ ልንለው እንችላለን እርምጃ የወሰዱት ትራምፕ በካናዳ ላይ ለጫኑት ታሪፍ በቀል ነው ብለዋል። በነገራችን ላይ ይህ ኦንታሪዮ ለ3 የአሜሪካ ግዛቶች ታቀርብ በነበረው የኤሌክትሪክ አገልግሎት ላይ የጫነችው የ25 በመቶ የዋጋ ጭማሪ እያንዳንዱን በግዛቶቹ የሚኖር አሜሪካዊ ወይም አሜሪካዊ ቤተሰብ
$100 ተጨማሪ ወጪ የሚያስከትልበት ነው የመብራት ክፍያው ላይ። አሜሪካንን አፈቅራለሁ አሉ ፎርድ በመልእክታቸው። ነገር ግን አላፈገፍግም፣ ፋታ አይኖረንም። ምክንያቱም አሉ አገረ ገዢው፣ ትራምፕ ማንም ሳይነካቸው እንዲሁ ተቆናጥረው ከመሬት ተነስተው ነው ካናዳን እያጠቁ ያሉት ብለዋል። ፎርድ አያይዘውም ትራምፕ ሁከትና ኬቱን ይተው፣ የአሜሪካና ካናዳ ቤተሰቦችም አይጨነቁ ብለዋል። ፎርድ የአሜሪካ 3 ግዛቶች የኤሌክትሪክ ፍጆታ ላይ 25 በመቶ ዋጋ የሚጨምር እርምጃቸውን ተከትሎ ነገሮች ከድጡ ወደ ማጡ የሚባባሱ ከሆነ 3ቱም ግዛቶች አንድ ነገር ማወቅ አለባቸው። 100% የኤሌክትሪክ አገልግሎቱን ድርግም እናደርገዋለን፣ አናንገራግርም ብለዋል። የአሜሪካ ገበያዎች መሪያቸው በአሜሪካ ትላልቅ የንግድ ሸሪኮች ላይ የጣሉ ያሉት የከፋ ታሪፍ እርምጃ ባስነሳው ጦርነት ምክንያት ይህ 2025 አዲስ ዓመት ከገባ ጊዜ ጀምሮ የመጀመሪያ የሆነ ትልቅ መቀዛቀዝ ከታየበት ቀን ወዲህ የመጣ ነው የኦንታሪዮ እርምጃ። በዚያ አያያዝ ራሷ አሜሪካ የኢኮኖሚ ድቀት ውስጥ የምትገባበት ሁኔታ የለም ወይ ተብለው ፎክስ ኒውስ ሲጠይቃቸው ዶናልድ ትራምፕን መጠንቆል እጠላለሁ ካሉ በኋላ ኢኮኖሚው በሽግግር ወቅት ውስጥ ነው የሚገኘው ብለዋል። ጆን ሮጀርስ የተባሉ በአሜሪካ ኢንተርናሽናል ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር እንደሚሉት ትራምፕ ካናዳ ላይ ከነገ ጀምረው የሚያጸኑት የብረትና አሉሚኒየም 50% ታሪፍ በአሜሪካን ገበያ የብረት ድስት ማጠቢያ ወይም መፈቅፈቂያዎችን ዋጋ ጭምር በጥፍ የሚያሳድግ ነው። የአሜሪካንን የብረት ኢንዱስትሪ ጠበቅኩ ስትል ብረቱን የምትገዛበት ዋጋ ላይ ጨመርክ ማለት ነው ይላሉ። ማንኛውም ከብረት የተሰራ ነገር በማንኛውም ተራ ገበያ ላይ ሁሉ የምትገዛቸው ተራ ነገሮች በሙሉ ዋጋ ጨምረው ያድራሉ ማለት ነው ሲሉ ያስጠነቅቃሉ። ማንኛውም ከብረት የተሰራ ነገር፣ የምትነዳው መኪና ጭምር፣ እነዚህ ሁሉ በደረጃው ዋጋ የሚጨምሩ ናቸው። የካናዳና የአሜሪካ የንግድ ጦርነት ፍላጻ ብልጭ ማለት ጀምረዋል። ቀጥሎስ እየተከታተልን የምናቀርብላችሁ ይሆናል። ይህ አዋዜ ልዩ ነው። አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደዚሁም አዋዜ ልዩን በሱፐር ታንክስ አማካኝነት ልታበረታቱ ትችላላችሁ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።